ጸሎታችንን ሰይጣን እንዴት እንደሚከለክል። ውጊያ በሰማያዊ ግዛት በጆን ሙሊንዴ ኦብስቴግ ኦስትሪያ ኖቬምበር 2000 እንደ አውሮፓውያን አቆጣጠር። ዛሬ የአንድን የዳነን ሰው ምስክርነት ላጋራችሁ ፈልጋለሁ። ሰይጣንን ያገለግል የነበረ ሰው። ይህ ሰው ምስክርነቱን ሲሰጥ በጣም ፈትኖኝ ነበር። ለማመን አልፈለግሁም። በጌታ ፊት ለ10 ቀናት መጾም ነበረብኝ። ጌታን እየጠየቅሁ ጌታ ሆይ ይህ እውነት ነውን? እንግዲህ በዛ ሰዓት ነው ጌታ በምንጸልይ ጊዜ በመንፈሳዊ ግዛቶች የሚሆነውን ሊያስተምረኝ ጀመረው። ይህ ሰው የተወለደው ቤተሰቦቹ ራሳቸውን ለሰይጣን ካስገዙ በኋላ ነው። ገና በማህፀን ሳለ ሰይጣንን ያገለግል ዘንድ ብዙ ሥርዓቶችን ፈጽመዋል። ገና በ4 ዓመት ዕድሜው መንፈሳዊ ኃይሉን መለማመድ ጀመረ። እናም ቤተሰቦቹ ይፈሩት ጀመር። 6 ዓመት ሲሞላው አባቱ ሄዶ እንዲያሰለጥኑት ለሴት መተተኞች ወይም ጠንቋዮች አሳልፎ ሰጠው። እናም በ10 ዓመቱ በሰይጣን ግዛት ውስጥ ታላላቅ ነገሮችን ያደርግ ነበር። በተራ መተተኞችም ይፈራ ነበር። ገና ወጣት ልጅ ነበር፣ ነገር ግን በሚሰራው ሥራ የሚፈራ ነበር። አድጎም በ20ዎቹ ዕድሜ ክልል የሚገኝ ወጣት በሆነ ጊዜ የብዙ ሰዎች ደም በእጁ ነበር። እንደፈቀደ ይገል ነበር። በክፉ መንፈሳዊ ልምምድ ከሰውነቱ ወጥቶ የመሄድ ችሎታ ነበረው፣ ትራንሲደንታል ሜዲቴሽን። እናም በአየር ላይ መንሳፈፍ ይችል ነበር። አንዳንድ ጊዜ ሰውነቱ ከምድር ይነሳና በአየር ላይ ይቆም ነበር። አንዳንዴ ደግሞ ይመሰጥና ከሰውነቱ ውስጥ ይወጣል። ሰውነቱ እዚያው ይቀራል፣ እርሱም በዓለም ሁሉ ይሄዳል። ይህም የህዋ ላይ ጉዞ አስትሮ ትራቭሊንግ ይባላል። እናም ሰይጣን ልጁን ብዙ አብያተ ክርስቲያናትን ለማጥፋት ይጠቀምበት ነበር። ብዙ አብያተ ክርስቲያናትን ለመከፋፈልና ብዙ እረኞችን ማለትም መጋቢዎችን፣ ፓስተሮችን ለማጥፋት። አንድ ቀን በጸሎት የተሞላን ቤተክርስቲያን ለማጥፋት ተመደበ። በዚህ ቤተክርስቲያን ውስጥ ብዙ መከፋፈልና አለመግባባቶች ነበሩ። እናም እዚህ ቤተክርስቲያን ውስጥ መስራት ጀመረ። ነገር ግን በዚያ ሰዓት መጋቢው ማለትም ፓስተሩ ምዕመናኑ ሁሉ እንዲጾሙ ጥሪ አቀረበ። ምዕመናኑ መጾም ሲጀምሩ ብዙ ንስሐና መግባባቶች ሆኑ። እናም ሰዎቹ ወደ አንድነት መጡ። እናም በመካከላቸው ጌታ እንዲሰራ መጸለይ ጀመሩ። ከዛም በሕይወታቸው እንዲገባ ይቅርም እንዲላቸው ወደ እግዚአብሔር መጸለይና መማለድ ጀመሩ። እናም ጊዜው እያለፈ ሲሄድ ሰውየው በቤተ ክርስቲያኗ ላይ እየደጋገመ ክፉ መናፍስትን ይዞ መምጣቱን ቀጠለ። ነገር ግን ቤተ ክርስቲያኗን በሚያጠቋት በጨለማ ኃይላት ላይ ውጊያቸውን እንዲቀጥሉ የሚነግራቸው የትንቢት ቃል ወደ ክርስቲያኖቹ መጣ። ከዕለታት በአንዱ ቀን ይህ ሰው ሰውነቱን በክፍሉ ውስጥ ትቶ ወደ ህዋ ጉዞ ሄደ። በዚህ ቤተ ክርስቲያን ላይ ታላቅ የአጋንንት ሰራዊትን እየመራ እንደ አዛዥ ፊት አውራሪ ነበር። አሁን ይህ የእርሱ ምስክርነት ነው። መንፈሱ በአየር ላይ በቤተ ክርስቲያኗ ላይ እየሄደ ሊያጠቃት ይሞክራል። ነገር ግን በቤተ ክርስቲያኗ ላይ የብርሃን ሽፋን ነበር። እናም በድንገት የሚዋጋቸው የመላእክት ሰራዊት መጣ። እናም በአየር ላይ ጦርነት ሆነ። እናም ሁሉም አጋንንት ሸሹ። እርሱ ግን በመላእክቱ ተማረከ። አዎን፣ በመላእክቱ ተማረከ።
ራሱን ወደ 6 በሚሆኑ መላእክት ተይዞ አየ። እናም በጣሪያው ውስጥ አድርገው እስከ ቤተ ክርስቲያኑ መድረክ ድረስ አመጡት። እንግዲህ ይኸውና ሰዎቹም እየጸለዩ ነው። በተመስጦ እየጸለዩ በመንፈሳዊ ውጊያ ውስጥ እያሰሩ እየሰባበሩ እያስወጡ በተመስጦ እየጸለዩ በመንፈሳዊ ውጊያ ውስጥ እያሰሩ እየሰባበሩ እያስወጡ። መጋቢው ጸሎቱንና ውጊያውን እየመራ በመድረኩ ላይ ነበር። የእግዚአብሔር መንፈስ ለመጋቢው ተናገረው። ወጥመዱ ተሰብሯል፣ ተጎጂውም በፊትህ ነው። ነፃ ይወጣ ዘንድ እርዳው። መጋቢው ዓይኑን በገለጠ ጊዜ ይህንን ወጣት በፊቱ ወድቆ ያየዋል። ሰውነቱ ከእርሱ ጋር ነበር፣ ሥጋዊ አካሉ ውስጥ ነበር። ወጣቱም ሰውነቱ እንዴት እንደተጋጠመ እንደማያውቅ ተናገረ። እቤቱ ትቶት ነበር። ይኸው አሁን በሰውነቱ ውስጥ ነው። መላእክቱ በጣሪያው ውስጥ ይዘውት ሲያልፉ እንጂ እንዴት እንደገባ አያውቅም። አሁን እነዚህ ነገሮች ለማመን አስቸጋሪዎች ናቸው። ነገር ግን መጋቢው ምዕመናኑን ዝም አስባላቸውና ጌታ የነገረውን ነገራቸው። እናም ወጣቱን ሰው ጠየቀው፣ ማን ነህ አንተ? ጋኔሎቹ ከውስጡ ሲወጡ ወጣቱ እየተንቀጠቀጠ ነበር። ከዛም ነፃ ይወጣ ዘንድ ጸለዩለትና ሕይወቱን ማጋራት ጀመረ። ይህ ወጣት አሁን ወደ ጌታ መጥቷል። ሰባኪም ሆኖ ወንጌልን ይሰብካል። ጌታ ሌሎችን ነፃ ለማውጣት በታላቁ እየተጠቀመበት ይገኛል። በአንድ ምሽት እኔ ማለትም ጆን ሙሊንዴ ወደ እራት ግብዣ ሄድኩኝ። የሄድኩበት ዋናው ምክንያት የሆነ ሰው ስለ ወጣቱ ስለነገረኝ ነው። እናም ላየው ጓጉቼ ነበር። እናም ታሪኩ እውነተኛ መሆኑን ለማረጋገጥ። ስለዚህ በእራቱ ላይ ተገኘው። ማታ ላይ ሰውየው የራሱን ምስክርነት እንዲሰጥ እድል ተሰጠው። ስለ ብዙ ነገሮች ተናገረ። አንዳንዴ በሰራው ሥራ ያለቅሳል። እንደጨረሰ ማሳሰቢያ ሰጠ። በክፍሉ ብዙ መጋቢዎች ነበሩ። እንዲህ አለ፣ እናንተ መጋቢዎች ይህን አሳስባችኋለሁ። እባካችሁ ለሕዝቡ እንዴት መጸለይ እንዳለባቸው ንገሩ። የማይጸልዩ ሰዎች በማንኛውም ነገር ሊወሰዱ ይችላሉ። በማንኛውም ነገር በሰይጣን ይወሰዳሉ። ጠላት ሕይወታቸውንና ጸሎታቸውን ለራሱ የሚጠቀምበት መንገድ አለው። ጠላት እንዴት መጸለይ እንዳለባቸው የማያውቁትን ጸሎታቸውን እንኳ ለራሱ እንዴት መጠቀም እንዳለበት ያውቃል። ለሕዝቡ እግዚአብሔር የሚሰጣቸውን የጦር ዕቃ እንዴት መጠቀም እንዳለባቸው አስተምሯቸው። ከዛም በአየር ላይ ክንውኖችን እንዴት እንደሚመራ አካፈለ። ከሌሎች የሰይጣን መልእክተኞችና ከሰይጣን መናፍስት ጋር በመሆን ወደ አየር ይሄዳል። እንደ ተራ አይነት ነው። በተራችሁ ትሄዱና ትሰራላችሁ። ስለዚህ ወደ ሰማያት ሄዶ ውጊያ የሚያከናውንበት መደበኛ ሰዓት አለው። እናም እንዲህ አለ፣ በሰማያት በመንፈሳዊው ዓለም ምድሪቱ በጨለማ ብርድ ልብስ ከተሸፈነች ያ ብርድ ልብስ በጣም ጠንካራ ነው፣ ልክ እንደ አለት። እናም መላዋን አካባቢ ይሸፍናል። እናም መናፍስቶቹ ከዚህ ብርድ ልብስ በላይም ሆነ በታች መሄድ ይችላሉ። እናም ከዚህ ስፍራ በምድር ላይ ያሉ ነገሮች ላይ ተጽዕኖ ያደርጋሉ። ክፉ መናፍስቱና የሰው መልእክተኞቻቸው ተራቸውን ሲለቁ ቃል ኪዳን ወደ ተገባቡበት ቦታ ወደ ምድር በውሃዎችም ጭምር አሊያም በመሬት በቃል ኪዳን ቦታቸው መንፈሳቸውን ለማደስ ይሄዳሉ። እና እንዴት ነው መንፈሳቸውን የሚያድሱት? ሰዎች በእነዚህ መሠዊያዎች በሚሰጧቸው መስዋዕቶቹ ግልጽ የሆኑ መተቶች አሊያም ደም በማፍሰስ ማንኛውንም አይነት ውርጃ፣ ጦርነት እናም የሰው ወይም የእንስሳት መስዋዕት ሊሆን ይችላል። እንዲሁም መስዋዕቶቹ በአመንዝራነት፣ ልቅ በሆነ ጾታዊ ግንኙነቶች እንዲሁም ወጣ ያሉ ጾታዊ ግንኙነቶችም ሊሆኑ ይችላሉ።
እናም ይህ ተግባር የእነዚህን ኃይላት ጥንካሬ ያግዛል። እናም ሌሎች ብዙ የሚቀርቡ የመስዋዕት አይነቶች ናቸው። እርሱ እንዳለው የሰይጣን መልእክተኞቹ በሰማያዊ ግዛቶች ሲሆኑና ክርስቲያኖች በምድር መጸለይ ሲጀምሩ የክርስቲያኖቹ ጸሎት በሦስት መልኩ ይገለጽላቸዋል። ሁሉም ጸሎቶች ወደ ሰማይ እንደሚያርግ እንደ ጢስ ሆነው ይታያሉ። አንዳንድ ጸሎቶች እንደ ጢስ ሆነው ይመጣሉ፣ ከዛም በመንገድ መበታተን ይጀምሩና ይጠፋሉ። እነዚህ ጸሎቶች በሕይወታቸው ኃጢአት ያለባቸውና ይህንንም ማስወገድ የማይፈልጉ ሰዎች ጸሎት ነው። ጸሎቶቻቸው በጣም ደካማ ናቸው፣ በንፋስ ይወሰዱና ይጠፋሉ። ሌላኛውም ጸሎት ልክ እንደ ጢስ ነው፣ እናም እስከ አለቱ ድረስ ይወጣል። ነገር ግን አለቱን ሰብሮ ማለፍ አይችልም። እነዚህ ብዙውን ጊዜ ራሳቸውን ሊያነጹ የሚፈልጉ ሰዎች ናቸው። ነገር ግን እየጸለዩ ሳለ በሚያደርጉት ነገር ላይ እምነት ያንሳቸዋል። ብዙውን ጊዜ አንድ ሰው በሚጸልይበት ጊዜ የሚያስፈልጉትን ወሳኝ ነገሮች ቸል ይሏቸዋል። ሦስተኛው አይነት ጸሎት ልክ በእሳት እንደተሞላ ጢስ አይነት ነው። ወደ ላይ በሚሄድበት ጊዜ ወደ አለቶቹ ሲደርስ በጣም የሚያቃጥል ነው። አለቱም እንደ ሰም መቅለጥ ይጀምራል። አለቱን ይበሳና አልፎ ይሄዳል። ብዙ ጊዜ ሰዎች መጸለይ ሲጀምሩ ጸሎታቸው የመጀመሪያውን አይነት ይመስላል። ነገር ግን ጸሎታቸውን ሲቀጥሉ እንደ ሁለተኛው አይነት ይሆናል። ከዛም ጸሎታቸውን ሲቀጥሉ በድንገት እንደ እሳት ይቀጣጠላል። እናም ጸሎቶቻቸው በጣም ኃይለኛ የሆኑና አለቱን ሰንጥቀው ያልፋሉ። ብዙ ጊዜ ክፉ ተላላኪዎች ጸሎቶቹ እየተቀየሩና እሳት ወደ መሆን በጣም መቃረባቸውን ያስተውላሉ። ከዛም እነዚህ መልእክተኞች በምድር ካሉ ሌሎች መናፍስት ጋር ግንኙነት ይፈጥሩና ይነግሯቸዋል። ያን ሰው ከጸሎቱ አሰናክሉት፣ ጸሎቱን አስቆሙት፣ ጎትታችሁ አውጡት። ብዙ ጊዜ ክርስቲያኖች ለዚህ መሰናክል ይጋለጣሉ። እየታገሉ ነው፣ ንስሐ እየገቡ ነው፣ ቃሉ መንፈሳቸውን እንዲያነቃቃው እየፈቀዱ ነው፣ እምነታቸው ተገንብቷል፣ ጸሎታቸው በጣም ያተኮረ የሆነ ነው። ከዛም ሰይጣን ጸሎታቸው ኃይል እያገኘ እንደሆነ ያያል። ከዛም ማሰናከሉ ይጀምራል። ስልኮች ይጮሃሉ። አንዳንድ ጊዜ እኛ በጣም ጥልቅ በሆነ ጸሎት ውስጥ ሆነን ስልክ ይጮሃል። ከዛ ሄዳችሁ ስልኩን አንስታችሁ መጥታችሁ እንደገና ለመጸለይ ታስባላችሁ። ተመልሳችሁ ስትመጡ ወደ መጀመሪያው ደረጃ ትመለሳላችሁ። እናም ሰይጣን የሚፈልገው ይህንን ነው። ሌሎችም አይነት ማሰናከያዎች በመንገዳችሁ ይመጣሉ። ሰውነታችሁን የሆነ ቦታ መንካትና ህመም እንዲሰማችሁ ማድረግ እንኳ ቢሆን፣ አሊያም እንዲርባችሁና ወደ ጓዳ ሄዳችሁ የሆነ ነገር ሰርታችሁ መብላት እንድትፈልጉ ማድረግ እንኳ ቢሆን፣ ከዛ ቦታ እስካስወጧችሁ ድረስ አሸንፈዋችኋል። እናም ለመጋቢዎቹ ማለትም ለእረኞቹ እንዲህ ይላቸዋል። ለሰዎች አስተምሩ፣ የሆነ ሰዓት መድቡ። ያለ ዕቅድ ለሚደረግ ጸሎት አይደለም። ያንን ቀኑን ሙሉ ሊያደርጉት ይችላሉ። በቀን አንዴ በሙሉ ልባቸው በእግዚአብሔር ላይ በሙሉ ልባቸው የሚያተኩሩበት ሰዓት ያስፈልጋቸዋል። ምንም የሚረብሻቸው የሚያሰናክላቸው ሳይኖር። እናም ሰዎች በዚህ አይነት ጸሎት ቢጸኑና ራሳቸውን በመንፈስ ቢያነሳሱ እናም ሳይታክቱ ቢቀጥሉ በመንፈስ የሆነ ነገር ይፈጠራል። እሳቱ ያን አለት ይነካውና ያቀልጠዋል። እናም መቅለጡ ሲጀምር በጣም ያቃጥላል። ማንም የሰይጣን መንፈስ ሊቋቋመው አይችልም። ማንም የሰው መንፈስ ሊቋቋመው አይችልም። ሁሉም ይሸሻሉ፣ ሁሉም ይጠፋሉ። ይሄኔ በመንፈሳዊው ግዛት ክፍተት ቀዳዳ ይፈጠራል። እናም ይህ እንደሆነ በጸሎት ጊዜ የሚያስቸግረን ሁሉ ይጠፋል። በምድር ላይ የሚጸልይ ሰው በድንገት ጸሎቱ ወጥ የሆነ አይነት ስሜት ይሰማዋል። የሚያስደስት ኃይለኛና ጽኑ እናም
የተረዳሁት ነገር በዚህ ቅጽበት ሰዓቱንም ሌሎችም ነገሮችንም አናስተውልም። ሁሉም ነገር ተደበላልቆብናል ለማለት ግን አይደለም። እግዚአብሔር ሰዓቶቻችንን ይቆጣጠራል። ነገር ግን ልክ ሁሉንም ነገር ትታችሁ ከእግዚአብሔር ጋር እንደመጣበቅ ነው። እናም ይህ ሰው እንዳለው ጸሎቶቹ ሰንጥቀው ሲያልፉ ከዚያ ቅጽበት ጀምሮ ምንም የሚቋቋመው ነገር ፈጽሞ አይኖርም። እናም የሚጸልየው ሰው እስከፈለገው ድረስ መቀጠል ይችላል። ሊያስቆመው የሚችል ምንም አይነት ተቃዋሚ የለም። እናም እንዲህ አለ። ጸሎቱን ከጨረሰ በኋላ ክፍተቱ እንዳለ ይቀራል። እናም ሰውየው እንዳለው ከጸሎት ቦታቸው ተነስተው ሲወጡ ይህ ክፍተት ቀዳዳ አብሯቸው ይጓዛል። ከዚህ በኋላ የሚሰሩት የሚንቀሳቀሱት ከብርድ ልብሱ ስር ሆነው አይደለም። የሚሰሩት ከተከፈተች ሰማይ ስር ሆነው ነው። እናም እንዳለው በዚህ ደረጃ ሰይጣን በእነርሱ ላይ የፈለገውን ነገር ማድረግ አይችልም። እናም ጌታ በእነርሱ ሕይወት ውስጥ አርፎ እንደ ማዕዘን ድንጋይ ሆኖ ይኖራል። የተጠበቁ ናቸው። እናም በዚያ የማዕዘን ድንጋይ ውስጥ ታላቅ ኃይል አለ። በመሆኑም በተንቀሳቀሱ ጊዜ ሁሉ ይህ ኃይል ሌሎችን ሰዎች ይነካል። ጠላት በሌሎች ሰዎች ሕይወት ውስጥ የሠራውን ይለያል፣ ያውቃል። እናም እነርሱ ከሰዎች ጋር ሲያወሩና እነዚያም ሰዎች አብረዋቸው ሲቆሙ በማዕዘኑ ዓለት ውስጥ ይሆናሉ። እናም በማዕዘኑ ዓለት ውስጥ እስከ ቆዩ ድረስ የጠላት እስር ሁሉ ይደክማል። ስለዚህም እነዚህ በመንፈስ ሰብረው የወጡ ሰዎች ለኃጢአተኞች ስለ ክርስቶስ ሲያካፍሏቸው ኃጢአተኞች የመቋቋም ኃይላቸው ደካማ ነው። እነርሱን ወደ ውስጥ ለማምጣት ይቀላቸዋል። ስለ ታመሙ ሰዎች ሲጸልዩ ወይም ስለ ነገሮች ሲጸልዩ በዚያ ያለው የእግዚአብሔር ኃይል ሁሉን ለውጥ ያደርጋል። እናም ይህ ሰው እንዳለው ሰይጣን እነዚህን ሰዎች ይጠላቸዋል። እናም እንደተባለው እንደዚህ አይነት ጸሎቶች ተዘውትረው የሚጸለይባቸው ቦታዎች ካሉ የእግዚአብሔር ኃይል ወደዚያ ቦታ ይመጣል። እናም ፈጽሞ አይሄድም። በመሆኑም እግዚአብሔርን የማያውቁ ሰዎች እንኳን ወደዚያ ቦታ ቢመጡ በድንገት እስራታቸው ይቀላል፣ ይደክማል። እናም አንድ ሰው በፍቅርና በትዕግስት ሊሰብካቸው ቢገደው ቢፈቅድ በቀላሉ ሊሳቡ ይችላሉ። በኃይልና በግድ አይደለም፣ ነገር ግን በዚያ ባለው በእግዚአብሔር መንፈስ። እናም እንዲህ አለ። ነገር ግን ማንም ስለ እነዚህ ሰዎች ግድ ካላለው እግዚአብሔር ወዳለበት ይመጣሉ፣ ይወቀሳሉ፣ ለመቆየት አሊያም ላለመቆየት ያመነታሉ። ነገር ግን ወደ ውስጥ ካልተሳቡ ከዚህ ቦታ ወጥተው ሲሄዱ እስራታቸው ይጠነክራል። እናም ሰይጣን ወደዚህ ቦታ ተመልሰው እንዳይመጡ የተቻለውን ሁሉ ጥረት ያደርጋል። ሁላችንም ተቀምጠን ይህን ሰው ስንመለከተው ማሰብ ትችላላችሁ። ሲያደርጋቸውና ሲያያቸው የነበሩትን ነገሮች ነው እየነገረን ያለው። ከዛም በጸሎታቸው ሰብረው በወጡ ሰዎች ላይ ደግሞ የሚያደርጉትን ነገረን። እንዳለው እንደነዚህ አይነት ሰዎችን ኢላማ ያደርጓቸዋል። እንደነዚህ አይነቶቹን ሰዎች ያጠኗቸዋል። ስለ እነዚህ ሰዎች ለማወቅ የሚችሉትን ሁሉ ይቆፍራሉ፣ ድካማቸውን ያውቁ ዘንድ። እናም የሆነ ሰው በጸሎቱ ሲያሸንፋቸውና ሰብሮ ሲወጣ ከሌሎች መናፍስት ጋር ይገናኙና እንዲህ ይባባላሉ። በእነዚህና በእነዚህ ነገሮች ይህን ሰው አጥቀው፣ ደካማ ጎኖቹ እነዚህ ናቸው። ስለዚህ ይህ ሰው ከጸሎት ክፍሉ ሲወጣ የጸሎት መንፈስ በላዩ ነው፣ የእግዚአብሔርም ኃይል በእርሱ ነው። መንፈሱ ከፍተኛ ነው፣ የጌታ ሰላም ብርታቱ ነው። በሚንቀሳቀስበት ጊዜ ጠላት ትኩረቱን በጌታ ላይ እንዳያደርግ ሊያዘናጉት የሚችሉትን እነዚያን ነገሮች ለማምጣት ይሞክራል። ደካማነቱ በንዴት በኩል ከሆነ እንግዲያው ጠላት ሰዎች በጣም የሚያናድደውን ነገር እንዲያደርጉ ያደርጋል። እናም ለመንፈስ ቅዱስ ቶሎ ምላሽ የማይሰጥ ከሆነ እናም ራሱን ለንዴት አሳልፎ ከሰጠ ዓይኑን ከጌታ ላይ ያነሳል፣ ይናደዳል፣ ቁጡነት ይሰማዋል። እናም ከጥቂት ደቂቃዎች በኋላ
ያንን ትቶ በእግዚአብሔር ሰላም ለመጓዝ ይሞክራል። ነገር ግን ከዛ በኋላ ሊሰማው አይችልም። እንደገና ጥሩ ስሜት እንዲሰማው ለማድረግ ይሞክራል። ነገር ግን እንደገና ጥሩ ስሜት አይሰማውም። ለምን? እርሱ ለፈተናው እጅ ሲሰጥ እነርሱ የላይኛውን በር ለመዝጋት ብዙ ጥረት አድርገዋል። እናም አንዴ አለቱን ከመለሱት ያ ኃይል ይቋረጣል። ሰውየው የእግዚአብሔር ልጅነቱን አያጣም። ነገር ግን በሕይወቱ ውስጥ የነበረው ተጨማሪ ጸጋ፣ እርሱ ምንም ሳያደርግ ነገሮችን ማድረግ የሚችለው ኃይል ይቋረጣል። ድክመቱ የሚገኝበትን ነው የሚፈልጉት። የሚፈተነው በጾታዊ ነገር ከሆነ ጠላት ስሜቱን፣ ፍላጎቱን ወደዛ ፈተና በድንገት የሚወስዱ ሰዎችን፣ ሁኔታዎችን ወይም ሌሎች ነገሮችን ያዘጋጃል። እናም ይህ ሰው ለዚህ ፈተና ከተሸነፈና አእምሮውን ለእነዚህ ሐሳቦች ከከፈተና ካስተናገዳቸው ከሁሉ በኋላ እንደገና ተመልሶ በጸጋው ለመጓዝ ሲሞክር ከእንግዲህ ከእርሱ ጋር እንደሌለ ይረዳል። ምናልባት እንዲህ ልትሉ ትችላላችሁ፣ ይህ ፍትሐዊ አይደለም። ነገር ግን መጽሐፍ ቅዱስ የሚለውን አስታውሱ። የመዳንን ራስ ቁር አጥልቁ፣ የጽድቅንም ጥሩር ልበሱ። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 18። እኛ በተለምዶ የውጊያ ጦር መሳሪያዎች የሚያርፉባቸውን ቦታዎች አናውቃቸውም። ነገር ግን ኢየሱስ በጌታ ጸሎት መጨረሻ ላይ የነገረንን አስታውሱ። ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል በሉቃስ ምዕራፍ 11 ከቁጥር 2 እስከ 4። ሁልጊዜም በጸሎት ሰብራችሁ በወጣችሁ ጊዜ በመጨረሻ ደካማ ሰው መሆናችሁን አስታውሱ። ገና ፍጹም አለመሆናችሁን አስታውሱ። ጌታን ጌታ ሆይ፣ በዚህ የጸሎት ሰዓት ደስተኛ ነበርኩ፣ ነገር ግን ወደ ዓለም ስወጣ ወደ ፈተና አታግባኝ። ወደ ሰይጣን ወጥመድ እንድገባ አትፍቀድ። ጠላት በውጭ ወጥመድን እንዳስቀመጠ አውቃለሁና እኔ ምን መስሎ እንደሚመጣ አላውቅም። እናም እኔ እስካሁን በአንዳንድ ቦታዎች ላይ ደካማ እንደሆንኩ አውቃለሁ። በትክክለኛው ቦታ ብቀመጥ ያንን መቋቋም እችላለሁ። ጠብቀኝ ጌታ ሆይ። ወጥመዱ ወዳለበት ቦታ ስታጠፍ ብታየኝ ወደ ሌላኛው አቅጣጫ እንድታጠፍ አድርገኝ። ጣልቃ ግባ ኦ ጌታ ሆይ። በራሴ ብርታትና ዕውቀት እንድጓዝ አትፍቀድ፣ ከክፉ ሁሉ አድነኝ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 7። እግዚአብሔር ያን ማድረግ ይችላል፣ ይቻለዋል። ለዚህ ነው አንዳንድ ጊዜ ነገሮች የሚከናወኑት። ማለት የሚጠበቅባችሁ ኢየሱስ ሆይ አመሰግንሃለሁ ብቻ ነው። ለዚህ ነው ሐዋርያው ጳውሎስ በተሰሎንቄ መልእክቱ እንዲህ ብሎ የጻፈው፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17፣ እግዚአብሔርን በነገር ሁሉ አመስግኑት፣ ይህ በክርስቶስ የእግዚአብሔር ፈቃድ ነውና። አንዳንድ ነገሮች ጥሩ አይደሉም፣ የሚያሳምሙ ናቸው። እናም እግዚአብሔር ይህን ለምን ፈቀደ ብለን ልናስብ እንችላለን። ነገር ግን ከምን እያዳነን እንደሆነ ብናውቅ እናመሰግነው ነበር። ጌታን ማመን ስንማር በሁሉ ነገር ዝም ብለን እናመሰግነዋለን። የተወደዳችሁ ሆይ፣ በጥልቀት መሄድ ይኑርብኝ አይኑርብኝ አላውቅም። ምክንያቱም ልጨርሰው የማልችለውን ነገር መጀመር አልፈልግም። አንድ እርምጃ ብቻ ወደፊት ልሂድ። እናም ይህ ሰው እንዳለው ጸሎት እንደዛ ሰብሮ ሲወጣ መልስ ሁል ጊዜ ይመጣል። እርሱ እንዳለው ጸሎት እንደዛ ሰብሮ ወጥቶ ያልተመለሰበት አጋጣሚ አያስታውስም። እንዳለውም መልስ ሁል ጊዜ ይመጣል። ነገር ግን ብዙ ጊዜ ወደ ጠየቀው ሰው አይደርስም። ለምን? በሰማይ ባለ ጦርነት እርሱ እንዳለው ክፍቱን ሰማይ ለማቋረጥና አለቱን ለመመለስ እስከ ተሳካላቸው ድረስ ይህን ሰው ይከታተሉታል። የሚጠባበቁትም ምክንያት መልስ በእርግጠኝነት እንደሚመጣ ስለሚያውቁ ነው። እናም ይህ ሰው እምነቴን የተፈታተነ አንድ ነገር ተናገረ። ከዚህ ቀጥሎ በተናገረው ነገር ምክንያት ነው ወደ 10 ቀን ጾም የገባሁት።
ከዚህ ቀጥሎ በተናገረው ነገር ምክንያት ነው ወደ 10 ቀን ጾም የገባሁት። ጌታ ሆይ ይህ እውነት ነውን? ልታረጋግጥልኝ ትችላለህ? ሰውየው ሁሉም ክርስቲያኖች የሚያገለግሏቸው መላእክት እንዳላቸው ተናገረ። አሁን መጽሐፍ ቅዱስ መላእክት እኛን የሚያገለግሉ መናፍስት ናቸው እንደሚል እናውቃለን። ዕብራውያን ምዕራፍ 1 ቁጥር 14። እንዲህም አለ፣ ሰዎች በሚጸልዩበት ጊዜ መልስ በመልአኩ እጅ ይመጣል። መልአኩ መልሱን ልክ በትንቢተ ዳንኤል እንደምናነበው ይዞ ይመጣል። ከዛም በጣም ከባድ የሆነ ነገር ተናገረ። የሚጸልየው ሰው መንፈሳዊ መሳሪያዎቹን ካወቀና ከለበሳቸው መልሱ ሙሉ በሙሉ የጦር ዕቃ በታጠቀ ወታደር ይመጣል። የሚጸልየው ሰው ስለ መንፈሳዊ የጦር ዕቃ ግድ ከሌለው መላእክቶቻቸውም ያለ ጦር ዕቃ ይመጣሉ። በአእምሮአቸው ውስጥ ምን አይነት ሐሳብ እንደማይመጣ የማይጨነቁ ክርስቲያኖች በህሊናቸው ውስጥ ያለውን ውጊያ አይዋጉም። መላእክቶቻቸው ያለ ራስ ቁር ይመጣሉ። በምድር ቸል የምትሉት ማንኛውም መሳሪያ መልአኩ እናንተን ሲያገለግል አይኖረውም። በሌላ አገላለጽ መንፈሳዊ የጦር ዕቃችን ስጋዊ ሰውነታችንን አይደለም የሚጠብቀው፣ መንፈሳዊ አገልጋዮቻችንን ነው የሚጠብቀው። በሌላ አገላለጽ መንፈሳዊ የጦር ዕቃችን ስጋዊ ሰውነታችንን አይደለም የሚጠብቀው፣ መንፈሳዊ አገልጋዮቻችንን ነው የሚጠብቀው። ይህ ሰው እንዳለው መልአኩ እየመጣ ያለ አተኩረው ያልተሸፈነ ቦታውን ይፈልጋሉ። ከዛ እነዛን ቦታዎች ያጠቃሉ። የራስ ቁር ከሌለው ጭንቅላቱን ያጠቃሉ። የደረት መከላከያ ጥሩር ከሌለው ደረቱን ያጠቃሉ። ጫማ ከሌለው በእሳት ላይ እንዲሄድ እሳትን ያዘጋጃሉ። አሁን ልክ ይህ ሰው ያለውን ነው እየደገምኩ ያለሁት። በእርግጥ መላእክት እሳት ያቃጥላቸዋልን ብለን ጠይቀነዋል እና ምን እንዳለን ታውቃላችሁ? አስታውሱ፣ ይህ መንፈሳዊ ውጊያ ነው። እነዚህ ከመናፍስት ጋር የሚታገሉ መናፍስት ናቸው። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ውጊያው ጽኑ ነው። እናም የእግዚአብሔርን መልአክ ሲያሸንፉት መጀመሪያ ኢላማ የሚያደርጉት በያዘው መልስ ላይ ነው። እናም ያንን ከእርሱ ይወስዳሉ። ያንን ነው ለጠንቋዮችና ለመተተኞች የሚሰጡት። እናም ሰዎች እንዲህ ይላሉ፣ ይህን በመተት ነው ያገኘሁት። መጽሐፍ ቅዱስ በያዕቆብ መልእክት ላይ ምን እንደሚል አስታወሳችሁ? የያዕቆብ መልእክት ምዕራፍ 1 ቁጥር 17 በጎ ስጦታዎች ሁሉ ከእግዚአብሔር ናቸው። ታዲያ ሰይጣን ለወዳጆቹ የሚሰጠውን ከየት ነው የሚያመጣው? አንዳንድ መውለድ የማይችሉ ሰዎች ወደ መተተኛ ሐኪሞችና ሰይጣን አምላኪዎች ይሄዳሉ፣ እናም ያረግዛሉ። ያን ልጅ የሰጣቸው ማን ነው? ፈጣሪው ሰይጣን ነው? አይደለም። እስከ መጨረሻው ከማይጸልዩት እየሰረቀ ነው። ኢየሱስም አለ፣ ተግታችሁ ጸልዩ። የጌታችን የኢየሱስ ክርስቶስ ወንጌል በማቴዎስ ምዕራፍ 26 ቁጥር 41። ከዛም እንዲህ አለ፣ ነገር ግን የሰው ልጅ በመጣ ጊዜ እምነትን ያገኝ ይሆን? የጌታችን የኢየሱስ ክርስቶስ ወንጌል በሉቃስ ምዕራፍ 18 ቁጥር 8። እዛው እየጠበቃችሁት ያገኛችሁት ይሆን ወይስ ትታክቱና ጠላት የጸለያችሁበትን ይወስድባችኋል? ከዛም ይህ ሰው መልሱን በመስረቅ ብቻ እንደማይረኩ ተናገረ። እንዲሁም መልአኩን የማገት ፍላጎትም አላቸው። እናም ሊዋጉት ይጀምራሉ። አንዳንድ ጊዜ ይሳካላቸውና ያግቱታል አለ። እናም እንዲህ አለ፣ ይህ በሚሆንበት ጊዜ ክርስቲያኑ በምድር ተጎጂ ነው። በዚያ ክርስቲያን የፈለጉትን ማድረግ ይችላሉ፣ ምክንያቱም በመንፈስ ያለ ረዳት ቀርቷል። እንዲህ አልኩት፣ መልአክ በሰይጣን ሰራዊት በእስር ሊቆይ ይችላል ማለትህ ነው? ይህ ሰው እነዚህን ነገሮች በሚናገርበት ጊዜ ጥቅስ እንኳን አያውቅም ነበር። ብዙ ጥቅሶችን አያውቅም ነበር። ያጋጠመውን ብቻ እያካፈለ ነበር። ከዛም እንዲህ አለ፣ መልአኩን ለረጅም ጊዜ አይዙትም፣
ምክንያቱም በሌላ ቦታ ሌሎች ክርስቲያኖች ስለሚጸልዩ ተጨማሪ ኃይል ይመጣል እና መልአኩ ነፃ ይወጣል። ኃላፊነት ያለበት ክርስቲያን ካልጸለየ ግን በእስር ይቆያል። ከዛም ጠላት የራሱን መልአክ እንደ ብርሃን መልአክ አድርጎ ወደዚህ ሰው ይልካል። እናም ያኔ ነው መታለል የሚጀምረው። የውሸት ራእዮችና የውሸት ትንቢቶች፣ የተሳሳተ አመራር ማለቴ ምሬት፣ መንፈሳዊ መመራት፣ ሁሉንም አይነት የተሳሳቱ ውሳኔዎችን መወሰን። እናም ብዙ ጊዜ ይህ ሰው ለሁሉም አይነት ጥቃቶችና እስሮች የተጋለጠ ነው። እናም ጌታን ጠየቅሁት። ያ እራት የተሸበረ ነበር፣ በጣም የሚያሸብር። እንዲህ አልኩ፣ ጌታ ሆይ ይህን ለማመን በጭራሽ እንኳ አልሞክርም። ሁሉንም መተማመኔን፣ ደህንነቴን ሁሉ አስጠፋው። ጌታን ለመጠየቅ ሲሄድ ለ10 ቀናት ነበር። ጌታ 2 ነገሮችን አደረገ። የሰማዋቸውን ነገሮች ማረጋገጥ ብቻ አይደለም፣ ይህ ሰው በመንፈሳዊ ግዛት ምን እየተፈጠረ እንዳለ ሊነግረን ያልቻለውን ሁሉ እንዳይ አእምሮዬን ከፈተው። እናም ሁለተኛው እነዚህ ነገሮች በሚሆኑበት ተሸናፊዎች ሳንሆን አሸናፊዎች እንድንሆን ማድረግ የሚገባንን እንዳይፈቀደልኝ። እናም 3 ነገሮችን ልናውቅ ይገባናል። እናም ከእነዚህ 3 ነገሮች ጋር መዋሃድ። አንደኛ፣ እንዴት በውጊያ መሳሪያዎቻችን መጠቀም እንዳለብን። መጽሐፍ ቅዱስ የእግዚአብሔር ጦር ዕቃ ይላቸዋል። የእኛ የጦር ዕቃ አይደለም፣ የእግዚአብሔር የጦር ዕቃ ነው። ስንጠቀምበት እግዚአብሔር በእኛ ፈንታ እንዲዋጋ እንፈቅዳለን። ሁለተኛ፣ የሚረዱንን መናፍስት የመላእክት ለመንፈሳዊ ሕይወታችን ያለውን ግንኙነት መረዳት። እናም እኛን በሚመለከት በመንፈሳዊ ለሚሆነው ነገር በልቡናችን የሚፈጠረው ነገር እንደ መሪ ቶሎ ማዳመጥ፣ ምላሽ መስጠት መቻል። ይህ ወደ 3ኛው ነገር ይወስደናል፣ እርሱም መንፈስ ቅዱስ ነው። መንፈስ ቅዱስ እኛን የሚያገለግለንና ነገሮችን የሚያመጣልን አገልጋያችን አድርገን መውሰድ የለብንም። የሚያስፈልገንን ለአብ ለመናገር በአብና በእኛ መካከል አይሯሯጥም። ያ የመላእክት ሥራ ነው። ነገር ግን እርሱ ከእኛ ጎን ነው የሚቆመው። ምን እያደረገ? እየመራን፣ እያስተማረን፣ በትክክለኛው መንገድ እንድንጸልይ እየረዳን። እናም እነዚህ ነገሮች በመንፈሳዊ ግዛቶች ሲፈጠሩ ይነግረናል። አንዳንዴም ሌሊት ከእንቅልፋችሁ ቀስቅሶ ጸልዩ ይላችኋል። እናንተም አይደለም ሰዓቴ ገና አልደረሰም ትላላችሁ። እናም እርሱ አሁን ጸልዩ ይላችኋል። ለምን? በመንፈስ ምን እየሆነ እንዳለ ያያል። አንዳንዴ እንዲህ ይላል፣ ነገ ጾሙ። እናንተም ኦ አይደለም ሰኞ ጀምራለሁ ትላላችሁ። ነገር ግን እርሱ በመንፈሳዊ ግዛቶች የሚሆነውን ይረዳል። ለመንፈስ ቅዱስ ቶሎ ምላሽ ለመስጠት መለማመድ ይኖርብናል። እርሱ ወደ ጽድቅ መንገድ ይመራናል። ወዳጆች፣ እዚህ ጋር ልናቆም ይገባናል። ምናልባት ነገ በዚህ ውስጥ እንዴት መጸለይ እንደሚገባን፣ መንፈሳዊ ውጊያዎችን ማወቅና እንዴት ሰብረን እንደምናልፍ እንነጋገራለን። አንዴ ካገኘነው በኋላ ሰብረን መውጣታችንን እንዴት ነው አጽንተን ልንጠብቅ የምንችለው? እናም አንዴ እነዚህን ከተማርን አስደሳች ይሆናል። ከዛም አንድ ነገር እንማራለን። ውጊያው የእኛ እንዳልሆነ፣ ውጊያው የጌታ ነው። ሃሌሉያ! ዝም ብለን እንነሳ። አንድን ሰው አይኑን ተመልከቱት። እናም ይህ ሰው እግዚአብሔር ለእርሱ ያለውን ነገር እንዴት እንደሚያጣው ዝም ብላችሁ አስቡት። ነገር ግን ከቻላችሁ እጅ ለእጅ ተያያዙ፣ 2 ወይም 3 ሰዎች። እናም እርስ በርሳችሁ እንዲተባባሉ። ሌላ ሽንፈት አያስፈልግም። ማሸነፍ እንችላለን። ለማሸነፍ የሚያስችል በቂ ኃይል አለ። ጌታ አስቀድሞ ሥራውን ሰርቶታል። ጌታ እንዲረዳን አንዳችሁ ለአንዳችሁ ጸልዩ። መሸነፍ የለብንም። በቂ ጸጋ፣ ለድል የሚሆን በቂ ኃይል አለ። ኢየሱስ ሆይ አመሰግንሃለሁ። አሜን።